ዛሬ ጀላችሁ የመጣሁት ሰሞኑን አነጋጋሪ የነበረው የሲቢኢ ኮኔክት አፕሊኬሽን ነው። በተለያዩ ሶሻል ሚዲያዎች ላይ ትንሽ ነገርም ቢሆን ስለ ሲቢኢ ኮኔክት እንደሰማችሁ አልጠራጠርም። ሰላም እንዴት ናችሁ የኤስዋይቲ ቤተሰቦች? ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ቪዲዮውንም ላይክ ብታደርጉት ለብዙ ሰው እንዲደርስ ስለሚረዳል ላይክ ማድረጋችሁን እንዳትረሱ። በመጀመሪያነት ሲቢኢ ኮኔክት ምንድነው የሚለውን እናያለን። በአንደኛነት የፒ2ፒ በኢትዮጵያ ውስጥ መዘጋቱ ይታወቃል። ነገር ግን ሲቢኢ ኮኔክት ደግሞ መፍትሄ ይሆናል ተብሎ ይታሰባል። ሲቢኢ ኮኔክት ማለት ስሙ ራሱ እንደሚያመለክተው ከባንክ አካውንት ጋር በቀጥታ የሚያገናኝ አፕሊኬሽን ነው። በመጀመሪያነት ደግሞ የጊዜና ጉልበታችንን በቀላሉ እንድንቆጥብ ያደርግልናል። ይህም ማለት ባንክ ቤት ሄዶ ሰልፍ መያዝ ሙሉ በሙሉ ያስቀርልናል። የትም ቦታ ሆነን በቤት በስራ ቦታ ወይም መንገድ ላይ በሴኮንዶች ውስጥ የባንክ ስራችንን እንድንጨርስ ይረዳናል ማለት ነው። በሁለተኛነት ያስኩላችሁ ደግሞ የሂሳብ መረጃችንን ወዲያውኑ በስልካችን እንድናውቅ ይረዳናል ማለት ነው። ይህ ማለት ሰዓታችንንም ጉልበታችንንም ይቆጥብልናል። በአካውንት ውስጥ ያለውን ቀሪ ሂሳብ ለማየት ወደ ባንክ ወይም ወደ ኢቲኤም መሄድ አይጠበቅብንም ማለት ነው። በሶስተኛነት ያስኩላችሁ ደግሞ አስተማማኝ የገንዘብ ዝውውር ነው። ይህ ማለት ደግሞ ከራስ አካውንት ወደ ሌላ ሰው የንግድ ባንክ አካውንት በቀላሉ ማስተላለፍ ትችላላችሁ ማለት ነው። በአራተኛነት ያስኩላችሁ ደግሞ ወደ ሌላ ባንክ እና ወደ ሲቢኢ ብር ማስተላለፍ እንዴት እንደምትችሉ ነው። ይህ ማለት ከንግድ ባንክ አካውንት ቀጥታ ወደ ሌላ ባንክ አካውንት ለምሳሌ አዋሽ፣ አቢሲኒያ የተለያዩ ባንኮች አሉ። ሲቢኢ ብር አካውንት ወደ ስልክ ቁጥር በቀላሉ ብር ማስተላለፍ ይቻላል። በአምስተኛነት ያስኩላችሁ ደግሞ በጣም አብዛኛው ሰው ሲፈልገው የነበረውን ነገር አካተውበታል። ይህ ማለት ካርድለስ ዊዝድሮዋል ይባላል። ይህ ማለት ኢቲኤም ሳትጠቀሙ ኢቲኤም ካርድ ሳትጠቀሙ ማለት ነው በቀላሉ በስልካችሁ አማካኝነት መውሰድ ትችላላችሁ ማለት ነው። ይህ ማለት ቤት ኢቲኤማችሁን ረስታችሁት ብትሄዱ በአፑ አማካኝነት የሚሰጥ ኮድ በመፍጠር ከማንኛውም የንግድ ባንክ ኢቲኤም ማሽን ላይ ያለ ካርድ ገንዘብ ማውጣት ትችላላችሁ። በስድስተኛነት ደግሞ ያዘጋጀልን የአየር ሰዓት መሙላት እንችላለን። ከሲቢኢ ኮኔክት ማለት ነው። ይህ ማለት ደግሞ ለራስም ሆነ ለሌላ ሰው የሞባይል ካርድ የኢትዮ ቴሌኮም የሞባይል ካርድ ማለት ነው በቀላሉ ከአካውንታችን ጋር ቀጥታ አያይዘን መሙላት እንችላለን። ሱቅ መሄድ አይጠበቅብንም። የተለያዩ ካርዶችን መግዛት ሳይጠበቅብን በቀላሉ ቤታችን ሆነን ጥቅሎችን ገዝተን መጠቀም እንድንችል አድርጎናል። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ፣ ሼር ማድረጋችሁን እንዳትረሱ። በመጨረሻነት ደግሞ ወይም የመጨረሻ ያስኩላችሁ ሰባተኛው ደህንነቱ የተጠበቀ መሆኑ ነው። አፕሊኬሽኑ ደህንነቱ የተጠበቀ ነው። ይህ ማለት እንደተለያዩ እንደ ቴሌብር ፒን መቆለፍ ያለው በጣት በፊንገር ፕሪንት እንትን ማለት እንችላለን፣ መክፈት እንችላለን። ከዛ ውጪ ሌላ ሰው በቀላሉ ኖርማል ገብቶ አካውንታችንን ማየት መበርበር አይችልም ማለት ነው። ስለዚህ የራሳችንን ኮድ ቁልፍ ማስገባት እንችላለን። ከዚህ በመቀጠል ደግሞ እንዴት አካውንት እንከፍታለን የሚለውን አጠር ያለች ቪዲዮ በመጀመሪያ የምናደርገው ወደ ስልካችን የሚገኘው ፕሌይ ስቶር እንሄዳለን ወይም አፕ ስቶር። ከገባችሁ በኋላ ሰርች ባሩ ላይ ሲቢኢ ኮኔክት ብለን ሰርች እናደርጋለን። እንደምታዩት አፕሊኬሽኑ እዚህ ጋር ያለውን ይመስላል። ኢንስታል ትሉታላችሁ። እንደምታዩት አፕሊኬሽኑ ኦፕን ብሏል። ኦፕን የሚለውን ትነኩታላችሁ። እንግዲህ በምነኩበት ሰዓት ሳይን አፕ ወይም ሎጊን የሚል ያመጣላችኋል። እናንተ ሳይን አፕ የሚለውን ትነካላችሁ። እዛ እዚህ ጋር ፈርስት ኔማችሁን ታስገባላችሁ። እዛ ሚድል ኔም የሚል አለ። ከዛ የአያታችሁንም ስም ታስገባላችሁ። እዛ እድሜያችሁን፣ ስልክ ቁጥራችሁን ካስገባችሁ በኋላ በቀላሉ ሳይን አፕ ማድረግ ትችላላችሁ። እኔ አካውንት ስለከፈትኩኝ ሎጊን አደርጋለሁ ማለት ነው። እንደምታዩት ኦቲፒ ይልካል። እንደምታዩት የላከውን ኮድ እናስገባለን። ከዛ በኋላ እኔ ቀድሜ ፒን ኮድ ስላስገባውኝ እሱን አስገባለሁ ማለት ነው።
እንደምታዩት በዚህ አይነት መልኩ ከፍቶልናል። ወደፊት እንግዲህ ፒቱፒን አስቀርቶልን በዚህ እንደምንገበያይ ነው የምናስበው እና እዚህ ጋር እንደምታዩት በዩኤስዲቲ ወይም ደግሞ በኢትዮጵያ ዋሌት ማስቀመጥ ትችላላችሁ። ቀጥታ እዚህ ጋር ያላችሁ ብር አሁን እኔ ምንም ብር የለኝም። ፕላትፎርሙም እንደነገርኳችሁ አዲስ ፕላትፎርም ስለሆነ እዚህ ጋር ወደ ዩኤስዲቲ መቀየር ትችላላችሁ በቀላሉ። ወደ ኢትዮጵያም ዋሌት ማስገባት ትችላላችሁ ቀጥታ ማለት ነው። ትሬድ ማድረግ አይጠበቅባችሁም እዛ ላይ እንዳለው እና እዚህ ጋር እንደምታዩት ባንክ ትራንስፈር ታደርጉታላችሁ። ቀጥታ ብራችሁን ወደ ኢትዮጵያ ከቀየራችሁት በኋላ እዚህ ጋር የተለያዩ ባንኮች አሉ እና እነዚህን ባንኮች መጠቀም ትችላላችሁ። እዚህ ጋር ደግሞ ዋሌቶች አሉ፣ ሲቢ ብር፣ ሃላፔ እና ቴሌብር አልገባም። እንደምታዩት ቴሌብር በቅርቡ ይገባል ብለን ተስፋ እናደርጋለን። ከዛ በመቀጠል ደግሞ የተለያዩ ዶላሮች፣ የተለያዩ ሀገራት ዶላሮች እዚህ ጋር የምንዛሬ ዋጋቸው ተቀምጧል። እዚህ ጋር እንደምታዩት በዩኤስዲቲ አንድ ዩኤስዲቲ 173 ብር ነው ማለት ነው። እዛ እንደዚህ እያለ የጃፓን አለ፣ የተለያዩ ሀገራት ምንዛሬ እዚህ ጋር ተቀምጦልናል። በዚህ መልኩ መገበያየት እንችላለን። ከዛ በተረፈ ደግሞ እንዴት በቀላሉ ከባይናንስ ወይም ከባይቢት ያላችሁን ዶላር ወደዚህ ዋሌታችሁ እንደምታስገቡት የምናይ ይሆናል። ከዛ በተረፈ አካውንታችሁን እዚህ ጋር የተለያየ ፕሮፋይል ማስገባት ትችላላችሁ። ከዛ ደግሞ ሌቭላችሁም እያደገ ይሄዳል ብር ስትገበያዩ። ከዛ በተረፈ ደግሞ ይኸው የፕሮፋይል ኢንፎርሜሽናችሁን እዚህ ጋር ማግኘት ትችላላችሁ፣ መጀመሪያ ላይ የሞላችሁትን ማለት ነው። ከዛ በተረፈ ደግሞ እንትናችሁን ኮኔክት ማድረግ ትችላላችሁ ወይ የንግድ ባንክ አካውንታችሁን ከዚህ ጋር ኮኔክት ማድረግ ትችላላችሁ። አፕግሬድ አካውንት የሚለውን ነክታችሁ ኮኔክት ማድረግ ትችላላችሁ። በቀጣይ ቪዲዮ ሙሉ ዲቴል እንዲሰራላችሁ የምትፈልጉ ከሆነ ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረጋችሁ እንዳትረሱ። የቴሌግራም ቻናላችንን ከታች ታገኙታላችሁ። ይመቻችሁ። Thank you for watching.